ሳይንስ እኮ 5%ን ብቻ ነው የሚያውቀው ኦርዲናሪ ማተር ለምን 5%ቱ ላይ ደክማለው ነው 95 ውስጥ ለምን አክሰስ አላደርግ እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ዳዴ ነው ሳይንሱ ምለው ማለት ነው ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ እንደመሰላል በለው ላደር ነው ይወጣሉ ይወርዳል እዚህ ላይ ጸጥ የማለት ኃይል ያገኛል ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ ያንዳንዱ ለምሳሌ ምጸልየውን ጸሎት ታቋል ነፍስ ስጋን ኮንትሮል ታረጋለች አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ መላእክትን ማየት የበፊቶቹ ያሉ እነዚህ ግን ዓለማቸው ውስጥ ገብተው ማለት ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ተዋሲያን ልብስ ላይ ቢያርፍ ይቃጠላል አንተ ሳት ነለሱ ማለት አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል ሰማያትን አዩ ይባላል 10 የደረጃዎች አልፈዋል 10 ስቴፕስ አሉ ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች ለምሳሌ በእኛ በኢትዮጵያ ዕውቀት 10 ደረጃዎች አሉ እዛ ላይ መደርስባቸው ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው ግን ይሄ በቀላሉ በእነሱ በሄዱበት ደረጃ ብናየው 10 ደረጃ ቢከፋፈለው 3 ስቴፕስ እንደመሰላል በለው ላደር ነው አንደኛው ስጋ የስጋ ሁለተኛው የነፍስ ሶስተኛው የልቡና ቅድም እንዳልኩ አልፎ መሄድ ማለት ነው ስጋው ላይ 3 ደረጃዎች አሏቸው የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ የመጀመሪያው ደረጃ ጽማዌ ይባላል ሁለተኛው ደረጃ ልባዌ ይባላል ሶስተኛው ደረጃ ጣዕመ ዝማሬ ይባላል ይሄ ማለት ምንድነው ጽማዌ ማለት ድንቁርና ማለት ነው ድንቁርና ሲባል የጆሮ መደንቆር አይደለም እዚህ ላይ ጸጥ የማለት ኃይል ያገኛል ነው ሁከት ቀጥ ይላል ነው በቃ ዓለሙ ያለውን የኳኳታውን ጫጫታው ምናምን የመስማት እንትናቸው ከአርመሞ ይለያል አርመሞ ዝምታ ነው ጽማዌ ግን ውሳጣዊ ነው አርመሞ ዝም ልትል ትችላለህ ይሄ ግን ጫጫታ ይኖረዋል ይሄኛው ግን ጽማዌ የውስጥ ነው ውሳጣዊ ነው የነፍስ ነው እና እዚህ ደረጃ ላይ ሲደርሱ ኢቭን መላእክት ሊያዩ ይችላሉ ግን ስማቸውን ሊያውቁ አይችሉም በዛ ነው ጽማዌ ድንቁርና መባሉ መልአኩን አይተኸው ግን ለምን እንደመጣ ታቅ ታይቶ ይሰወራል ነው ገና ነው ወደ ሁለተኛው ደረጃ ላይ ሲደርስ ልባዌ ይባላል ይሄ ማስተዋል ደረጃ ላይ ይደርሳል ማለት ነው በጣም ትልቅ ደረጃ ነው የምታየውን ማወቅ ፀሐይን ፀሐይ ናት ለኔ ላንተ እነሱ ግን አይደለችም ጨረቃ ሌላ ከዋክብት ጽዋቱ ሁሉ ህይወት አላቸው ማስተዋል ይጀምራሉ ነው ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ ምጸልየውን ጸሎት ታቋል ዝም ብለን እንንንንን ያልክ አትልም ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብህ ይችላል አቡነ አባታችን ምንድነው ስትለው አያልቅም ሰማያት ስትል ምንድነው ስትል ረጅም በቃ የማመስገንና እንትን ይሄ እንግዲህ ገና የስጋ ደረጃ ነው ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል እዛ ላይ 4 ደረጃዎች አሉ አንብ የሚባል ደረጃ ላይ ማልቀስ ሀብት ማለት ነው ለምሳሌ እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል ፈሳሹ ይወጣልና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምንም ማያቋርጥ ጅረት ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም አሁን የኛ ለቅሶ በጣም አስቀያሚ ነው ፊት ያበለዛል አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው ይለያያል ቀጥሎ ያለው 5ኛው ኩነኔ የሚባል ማዕረግ አለ ኩነኔ ማለት መኮነን ማለት አይደለም ኮነነ ማለት ገዛ ማለት ነው እና እዚህ ላይ የበላይነቱን ነፍስ ስጋን ኮንትሮል ታረጋለች አሁን ስጋችን ነው አይደል ልባችን እዚህ ላይ ደረጃ ሲደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው ከዛ ፍቅር የሚባል ደረጃ አለ ይሄ ደግሞ ትልቁ ነው ፍቅር የልብ ነው ከልቧ ፈቀረ ይባል የለ ሁሉንም መውደድ መቻል ይሄ ማንችለው ከባድ ነገር ነው በቃ ሁሉንም መውደድ አሁን በዓለማችን እንደምታየው በጥላቻ የታወረ ነው ሃይማኖት አምላኪም ነው የምትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደል ጥላቻ ያ ግን እዚህ ላይ ግን ለሁሉም መጸለይ ሁሉንም እኩል አድርጎ መውደድ አሁን እግዚአብሔር
ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል ቸር ነው። ይህንን ደረጃ እዛ መድረስ ነው። ከዛ ትልቁ ስቴፕስ ደግሞ 7ኛው ሁሰት። ይሄ መንቀሳቀስ። ሁሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት። አሁን ለምሳሌ ሪሞት ቪዊንግ ምናምን ይለውታሉ። ግን በዚህ ደረጃ ስትሄድ ግን ትግል አይደለም፣ ከእግዚአብሔር በሚሰጥ ጸጋ። ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገውን ነገር ማወቅ። ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረውን ምክር ያውቅ ነበር አይነት ነው። ይሄ በጣም እንቅስቃሴ ሞሽን ያለበት ነው። ምክንያቱም ሆሎግራፊክ ዩኒቨርስ ነው። በእግዚአብሔር ኃይል ሁሉም ነገር ከሁሉ ነገር ጋር ተገናኝቷል። ያውቁታል። እዚህ ላይ ስትደርስ ነው ገና የመጨረሻውና ትልቁ ደረጃ 3ቱ ናቸው። እሱ የልቡና ንጽህና ነው። ያ በቃ እዚህ ላይ ትልቅ ነው ደረጃው። ንጻሬ መላእክት ይባላል። መላእክትን ማየት የበፊቶቹ ያሉ፣ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው። ልዩነት አለው። ኳንተም ሜካኒክስ ብትለው ምናምን ብትለው ትንሽ ብርሃን አየን እንዲያየን። ይሄ ግን ኢንጂሊክ ወርልድ ውስጥ ገብቶ አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው። ይሄ በጣም ትልቅ ከባድ ነው። ብርሃን ዓለም ውስጥ መግባት ማለት ነው። ቀጥሎ ተሰጥሞ የሚባል አለ። ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ወር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው። ይሄ በጣም ከባድ ነው። የመጨረሻው ደረጃ ሊደረስ ነው እና እዚህ ላይ ሲደርሱ ኢቭን አጋንንት አያዩአቸውም፣ ይሰወራሉ። በቃ ከዛ እንትን የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ። ተዋሲያን ልብስ ላይ ቢያርፍ ይቃጠላል። አንተ እሳት ነህ ለሱ ማለት ነው። እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነው እና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉና በስጋ በነፍስ በልቡና አድርገው 10 ደረጃዎች አሉ። ትልቁ ነገር ያ ነው። አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለህ እየው። አሁን 100% ለ3 ነው የተከፈለው። በአይን የሚታየው፣ በመሳሪያ የሚታየው፣ በአጠቃላይ ያለው ነገር ኦልሞስት 5% ነው። ሳይንስ እኮ 5%ቱን ብቻ ነው የሚያውቀው። ኦርዲናሪ ማተር ኦልሞስት 5% እንበለው ራዲዬሽንን ጨምረን። ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው። ሌላ ደግሞ 27 ምናምን። እነዚህ ነገሮች ኦልሞስት 95%ቱ ማይታይ ነው። ዓለም በሰራው መሳሪያ ልታየው ማትችለው ነው። ስለዚህ ብላክ ሆልስ፣ ኮንስቴሌሽንስ፣ ስታርስ እነዚህ ነገሮች ሁሉ 5 ውስጥ የሚጠቃለሉ ናቸው። ሁሉ ኮስሞስ የምናየው ማለት ነው። አዎ ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ስለዚህ ለምን 5%ቱ ላይ ደክማለሁ ነው። 95 ውስጥ ለምን አክሰስ አላደርግ? መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በምሰማው በምዳስሰው 5%ቱን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። መዓዛውን ላሸት እችላለሁ፣ በእጄ ልዳስስ እችላለሁ። ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ? እና አይ ቲንክ ወደዛ እንሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ ዳዴ ነው ሳይንሱ ምለው ማለት ነው። ገና ወደዛ ወደ 95% የመገቢያው እንትን በጣም ገና ነው። ግን በአንተ ግምት ወደ 95%ቱ እንዳንሄድ ትልቁ መሰናክል ምንድን ነው ትላለህ? ፍርሃት። ሰዎች ፈሪ ናቸው እና አንዳንዴ አለማየት፣ ያዩትን ነገር ይጣፍጣቸዋል። በጣም አታችመንት እንትን ይጨምራል። ሰው መላእካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መላእካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም። እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል። ለምሳሌ በቀላሉ ላስረዳ። ጭንቅላት እሳት ነው ይባላል። ይሄ አየር ነው ይባላል። ሆድ ዕቃ ውሃ ነው ይባላል። ከወገብ በታች መሬት ነው ይባላል። እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል? የመላእክት ጠባይ ነው። ብሬን እሳት ነው፣ ይሄ አየር ነው ትተነፍሳለህ፣ ይሄ ውሃ ነው። ሰው ራሱ ዩኒቨርስ ነው። ይሄ ውሃ ነው፣ ይሄ መሬት ነው። ይሄ ካሸነፈ ልክ እንደ መልአክ ነው የሚያደርግህ። በቃ ተመስጦ ሂድ ወደዛው ዓለም ይላል። ይሄ ደግሞ ውሃና መሬት ጫና ለሚሉት ብላ ጠጣ ሁለተኛ ሌላ ማሳ እና ግጭት ናቸው።
ይሄ ካሸነፈ መሄድ አይቀርም፣ ይሄ ካሸነፈ እዚህ መቅረት አይቀርም። ምርጫው ግን ያንተ ነው። ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው? በራስ ሰውነት ታውቀዋለህ። ለምሳሌ እሳትና ነፋስ ወደ ላይ አይደለ? ሂድ ጹም ጸልይ ተመስጦ ነው የሚለው ሰው ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ። ይሄኛው ከተጫነህም ወደ ታች ነው የምትወርደው፣ ወደ ታችኛው ዓለም ማለት አንደር ወርልድ ነው አፐር ወርልድ ነው የምትሄደው። ስለዚህ ቦታቸውን ራሱ ታውቃለህ። ነው ቆይ ነፍስ የት ነው የምትሄጂው ከሞትሽ በኋላ ብዬ አስባለሁ። ይሄ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን እገመግማለሁ። ይሄ ከተጫነኝ አስተካክለዋለሁ ቶሎ ብዬ። ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳል ነው። ወደክ ነው። ስለዚህ ያ እንዳይሆን ባላንስ ታደርገዋለህ ህይወትህን፣ ምንም ችግር የለብህም። ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል። መጽሐፍ ቅዱስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ ላይ ሲራመድ ነበረ። ከዛ ቅዱስ ጴጥሮስ መጣና እኔም እንዳንተ መራመድ ፈልጋለሁ ብሎ ንፋሳዊና እሳታዊ ባህሪ ሆኖ ከዛ ወደ ውሃውና ወደ መሬቱ ሲወርድ ሊሆን ይችላል ኮንሽስነሱ ሊሰጥ። ቅድም ያልኩት ፍርሃት ያልኩት እኮ ነው። ፈራ ይላል ነፋሱ ማዕበሉ ሲመጣ ፈራ፣ ከዛ መስጠም ጀመረ ይላል። ፍርሃት ነው። ስለዚህ በቃ መብላት መጠጣትን መውለድ በጣም ከመናፈቅ የተነሳ በጣም አታችመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለህ ተመልከት እስቲ። ፀሐይ፣ ኦክሲጅን ሁሉም ሰው ምን ያደርገዋል? ይፈልጋል። በቃ ያገኘዋል አይደለ? በእግዚአብሔር እጅ እኮ ስለተያዘ ነው። ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል፣ እኩል ተንፍሶ ይኖራል። በጣም ቸር በሆነው አምላክ እጅ ስለተያዘ ነው። መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት አይደል እንዴ? እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ድሃ ሀብታም የሚባለው አይፈጠርም። እና ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የድሃውን ሀብት ይቀራመቱታል። ግን ዓለም ሀብት አላት፣ እኩል ሀብት፣ ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበረ። እና ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስንማር ራሱ እንስሳ ነህ እኮ ተብልሃል እኮ መጀመሪያ ሲጀመር። ዝንጀሮ ነህ ከተባልክ እኮ የዝንጀሮ ባህሪ ነው እያየለብህ ያለው አይደል? ስግብግብነት፣ መነጣጠቅ፣ መቀማማት እንጂ ቸርነት፣ በጎነት፣ ስጦታ የሚለውን ነገር አታስብም። እና ሜንስትሪሙ ሳይንስ ብቻ 10 ምናምን ዓመት የቀጠቀጠን በዛ ደረጃ ስለሆነ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው።